እየተነጋገራችሁ ምንም አይነት መስፍንን የሚያሳይ እንቅስቃሴ እዚህ ሰፈር ላይ ከተደረገ ቶሎ ሪፖርት አድርጉ። መስፍን ግን ለመጨረሻ ጊዜ የታየው እዚህ ቤት ነው፣ ካንቺ ጋር ነው። የሰፈሩ ሰው አያቀንም ብላችሁ አስባችኋል እናንተ። ነገር ግን ብዙ ነገር ስለዚህ እዚህ ቦታ ላይ እንደሚገኝ ሰምተናል፣ አረጋግጠናል። ካየሁት ሁለት ወር ነኝ ካየሁት፣ ነገርኩህ እኮ ደጋግሜ። ምንድነው የምትይው? እንዴት ካየሁት 2 ወር ነው ማለት ምን ማለት? ከሁለት ወር በላይ አልፎኛል። እኔ እሱን ካየሁ ልጆቼን ይዞ ሄዷል። እኔ ምንም አድራሻ የለኝም። ምንም ሽኔት ነው ይዞ ሄደው? እሱንም አላውቅም። ቢያሳየኝ ደስ ይለኝ ነበር። አየሽ አይደለ? እኛ ስለዚህ ቤተሰብ ማናቀው ነገር የለም። የመስፍንን ጉዳይ የህግ ሰዎች እስከ ጥልቅ ድረስ ገብተው ነው የሚያውቁት። ይሄ ሰውዬ ያውቀቱለታል፣ እንዳበቃለትም ያውቃል። አንቺም ጭምር ታውቂያለሽ። ልጆቻችሁን ለማሸሽ እየሞከራችሁ ያላችሁት እሱ ከሀገር ሊወጣ የሞከረበት መንገድ እንዳለ ሁሉንም ነገር የሚሰራው አንቺ በመታቂበት መንገድ ነው። ሳታቂ አይደለም እንዲህ የሚደረገው። ምንም ማድረግ እንደማትችሉ ደግሞ የምታውቂው የመጨረሻ ጥይታችሁን ተኩሳችኋል። የገዛው ወንድምሽን እሳት ውስጥ ከተሽዋል። አየሽ፣ ከዚህ በኋላ ሰው ይላችሁ ማንም እሺ ብሎ የሚታዘዘው ሰው የለም። ያታ يلا انا عملت اريد መስፍን የቱ ነው? እኔ አይደለም ልጁ ነው ሲነጋገር የነበረው ሰውዬ። ይኸውልህ የመጨረሻ ዕድል ነው የምንሰጠን። ይኸውልህ ከዚህ በኋላ ለሚደርስብህ ነገር አይመለከተኝም። ይኸውልህ ምንም እንዳይደርስብህ ከፈለክ ጥንቃቄ ማድረግ ያለብን ቦታ ካለ መደረግ ያለበት ነገር እንዳለ ትነግረናለሽ። እኔ ሁሉንም እነግራችኋለሁ። ብቻ ነው ምንም አታርጉ። እኔ ከዚህ ነገር ውስጥ ብቻ መውጣት ነው ፈልገው። የት ነህ? እኔ ወደ ቦታው ላይ ያይተናው ወደ ተየመጣችሁ ነው መሰለኝ። ቤቱን አውቀና ነው። አዎ እኛ ጋር ያለው እየጠቆመን ነው ቤቱ። በጣም ከኔ ጋርም ያሉት ተቋማቶች ከተው ወደ ታለው ይደረጋል። መንገድ ላይ ናችሁ እናንተም? እኛ ኦሬዲ እየተቃረብን ነው። እናንተ ወደ አደረሳችሁ? ቦታው ላይ እየደረስን ነው አይደል? እየደረስን ነው። እዛው ጋር እንገናኛለን። ቀድማችሁ ምናልባት ይሄ ሰውዬው ማን የለም? መስፍን ተጠንቀቅ። ራስን ነው የምትጎዳው። መስፍን ሁሉም ነገር አልቋል። ላለፉት 2 አስርተ ዓመታት በመንደር 1 መንደር 2 እና መንደር 3 ደረጃቸውን የጠበቁ መንደሮች ገንብተን ለደንበኞቻችን በማስረከብ የካበተ ልምድ ያለን ጊፍት ሪል ስቴት ለኑሮ ምቹ በሆነው በመሃል አዲስ አበባ በለገሃር 4ኛውን ግዙፍ መንደር እንሆ ብለናል። በለገሃር በግንባታ ላይ የሚገኙ ቅንጡ አፓርትመንቶችንና የንግድ ሱቆችን ለአጭር ጊዜ በሚቆይ ልዩ ቅናሽ በመሸጥ ላይ እንገኛለን። ዓለም አቀፍ ደረጃቸውን የጠበቁ ባለ 1 ባለ 2 ባለ 3 መኝታ ክፍሎች ከበቂ የመኪና ማቆሚያ ጋር በልዩ ዲዛይን ለሽያጭ አቅርበናል። ይምጡ፣ ገዝተው በሚያተርፉበት የዕድሜ ልክ ኢንቨስትመንት ተጠቃሚ ይሁኑ። ሪል ስቴት። ሰላም ወደ ዱካሾ ቤተሰቦች እንደምትከረማችሁ፣ ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀምሯል ማለት ነው። እንግዲህ ዛሬ እንደምታዩ እዚህ ሰብሰብ ብለን እስከ ዛሬ ድረስ ከካሜራ ጀርባ ሆነው ሲደግፉን የነበሩት ልጆች ዛሬ ከኋላ ሆነው እንደዚህ ሰብሰብ ብለን እንግዲህ አይታችሁናል። ዛሬ ደግሞ እንዲህ ሰብሰብ ያልንበትና እዚህ ፊት ለፊት መተን የታየንበት ምክንያት ምንድነው? እንግዲህ ሁላችሁም እንደምታውቁ
እንደምታውቁት የመስፍንን ጉዳይ እስከዛሬ ድረስ ስንከታተል እንዲሁም ደግሞ ስንሯሯጥ መክረማችን ይታወቃል። አሁን ደግሞ የመስፍን ነገር የመጨረሻው ምዕራፍ ላይ የደረሰ ይመስለናል። አለኝ የሚላቸውን ሰዎች ከጎኑ ያሉትን እስከዛሬ ድረስ የሚደግፉትን ሰዎች እንዳለ በቁጥጥር ስር እያዋለ መምጣታችን ይታወቃል። በዚህ ወንጀል የተሳተፉ እጅግ በጣም ብዙ ሰዎችን በቁጥጥር ስር መዋላችን ይታወቃል። እነሆ ደግሞ ወደ መጨረሻው ምዕራፍ መምጣታችንን ያወቅንበት ምክንያት ምንድነው? አሁን መስፍን አጠገቡ ያለው ነገር ሁሉ እየተጠቀመ ይገኛል። ልክ እንደ ቆሰለ አንበሳ ደግሞ ማንኛውንም አይነት እርምጃ ሊወስድ ስለሚችል ጥንቃቄያችንን በእጥፍ ለመጨመር ተገደናል። ምናልባትም ዛሬ በዚህ ቪዲዮ የመስፍን መጨረሻ ሊሆን ስለሚችል እጅግ በጣም ጥንቃቄ ባለው መልክ እንግዲህ እንደዚህ እንደምታዩን ሰብሰብ ብለን እንዲሁም ደግሞ አሁን ካሜራ ውስጥ መግባት የማይችሉ ሰዎች አሉ። እንዲሁም ደግሞ ከኛም ባሻገር የህግ ሰዎችም አብረውን ነው ያሉት። ምክንያቱም እዚህ ቦታ ላይ መስፍን ነበር። ይሄ ቦታ የመስፍን የመጨረሻው መደበቂያው እንደሆነ ስለደረስንበት መስፍን እንግዲህ እንደምታውቁት ባደረግናቸው ጥረቶች ከሀገር መውጣትም አልቻለም፣ ምንም ማድረግም አልቻለም። ካጠገቡ ያሉትን ሰዎች እንዳለ እየተጠቀመ ብቻውን የቀረሰው ነው። መስፍን የቆሰለ አንበሳ ማለት ነው። በዚህ ሰዓት ማንኛውንም አይነት እርምጃ ሊወስድ ይችላል። እንግዲህ የመጨረሻ መደበቂያው አድርጎ የተጠቀመው ቦታ ላይ ነው ያለነው። እንግዲህ እስከዛሬ ድረስ ያሉ በሱ ዙሪያ ያሉ ሰዎችን በቁጥጥር ስር እያዋለ መተናል። አሁን እንደገባን ከሆነ ግን መስፍንን ብቻውን አስቀርተናል፣ ከበባ ውስጥ ከተናል። ስለዚህ እዚህ ቦታ ላይ ራሱ ማንኛውንም አይነት እርምጃ ከመውሰድ ወደ ኋላ አይልም። ምክንያቱም የቆሰለ አንበሳ ነው። ፊትለፊቱ ያገኘውን ነገር እንዳለ እያደረገ ነው የሚሄደው። አማራጭ የሚለውን ነገር እንዳለ ያደርጋል። ስለዚህ የራሳችንን ጥንቃቄ በእጥፍ ለመጨመር ተገደናል። እንግዲህ እንደነገርኳችሁ ይሄ ቦታ ማለት የባለቤቱ ቤት ማለት ነው። እንግዲህ እሷን በቁጥጥር ስር እንዳዋልናት ባለፈው ቪዲዮ አይታችኋል። እንግዲህ ያላያችሁም ሰዎች ካላችሁ እሱም ቪዲዮ አይታችሁ ትመለሳላችሁ። እኛ ግን ማድረግ ያለብንን ጥንቃቄ ተመካክረን ወደ ውስጥ የምንዘልቅ ይሆናል። እሷም የህግ ሰዎች አምጥተውልን ውስጥ ነው ያለችው። ስለዚህ እሷ ጋር ገብተን የምንነጋገር ነው የሚሆነው። እዛ ምን አይነት ውጤት እናገኛለን የሚለውን አብረን የምናይ ይሆናል። ምናልባትም ዛሬ አሁን የመስፍን መጨረሻ ይሆናል ብለን እናስባለን። እስቲኛው ወደ መመካከሩ እናንተ ደግሞ ቪዲዮውን ወደ ማየት ይዱ። ተረፍ ደህና ነህ? ምንድነው ያደረጉ? ምንድነው ምናምን ስለው በቃ ብድግ ብሎ ላይ ነው የሰፈረው። በቃ ትንፋሽ አጠረኝ፣ በትራስ ስለሆነ ያፈነኝ። በቃ መጀመሪያውንም የተዳከመ ሰው ስለሆነ ትግልም ምንም ሊቋቋመው አልቻለም። ናቲ አርፍ ያለው ግን ዋናው መትረፌ ነው። እናንተን አመሰግናለሁ። እናንተ ሰው ነው እናንተ እንዴ ምንም አልሆንኩም። ያው ትንሽ አፍኖኝ ነበር በትራስ ግን እናንተ የመደባችሁ ሊጠባቂ አይደል? ያው የሆነ ሰው መልእክተኛ ምናምን ነበር የመሰለኝ። የሆነ ነገር ሊያረግልኝ ምናምን የመጣ ሰው ነው እንጂ መሰለኝ እኔ እንደዚህ ጉዳት ያደርስብኛል ብዬ አልጠበቅኩም። ያው ሰውነቴም ስለተዳከመ ምናምን ያው በተኛውበት ነው ያየሁት። መጣ እንደዛ ያግሬን ይዞ ያንተን ትራሱና አፍኖኝ እንትን ባለበት ሰዓት ነውና ያናንተ ሰው መጥቶ ያዳነኝና በደንብ ኮቴያቸው ራሱ ሳይሰማን የገቡት። ምናልባት በዚህ መሃል የተፈጠረ እኔ ማላቀው ነገር ሊኖር ይችላል ብዬ ነው መጠረጥረው። ምክንያቱም እኔ እናንተ በመታረጉልኝ ገዛ ምናምን ብዙ ቦታ እየቀያየርኩ ስለሆነ ሙሉና ማድሮ ተረፍኩኝ ብዬ ያሰብኩኝ ወይም ደግሞ በቃ እንዴት ለበለ የዳንኩኝ ነው ከዚህ በኋላ ምንድነው ቤቱን አንተ ቤቱን ፈትሽ። ከርቀት የምናያት ሴት የመስፍን ሰራተኛ ወይንም የመስፍን አጋዥ እንደሆነች ገምተናል። ምክንያቱም ከመስፍን ግቢ ውስጥ ወጣ ነው እዚህ ቦታ ድረስ የመጣችው። ይሄንን ሁሉ ወንጀል እንድትሰራ ስታደርግህ የነበረችው የገዛ እህት ናት። እህት ደግሞ የመስፍን ባለቤት ናት። ይሁን ነው ሸን እንደነገርነው ያው አስተማሚዎች ነን ታሟል ተብለን አጎቱ ላከን። እኛ በቃ ገባል። ሌላ እኮ ምንም ያረግነው ነገር የለም። እንግዲህ እዛ እናስታሟለን ብሎ የሄደው ልጅ በትራስ ሲያፈኑ ምን ያረቁት? ናና ምንድነው ረፍ ምን ይየምክ ነው አንተ? ምን ይያረ ናና አስወጣው ከዚህ ጋር አቁም ቆይ። እሱንም ያወቁትማ ቦታው ላይ ከደረሰም በኋላ ልጁን በትራፍ ሲያፍነው ለመግደል ሙከራ ሲያደርግ
ነው በቃ ወንጀል መሆኑን ያወቅኩት። በትራስ ሲያፍነው እንዴት ነው እንደዚህ የምታደርገው? ሰው ልንከባከብ አይደል እንዴ ስራ እንደዚህ ብለን የመጣው ብዬ በጣም ተጫጫሁን፣ በጣም ተጨቃጨቀን ምናምን። ስንት ተከፈላችሁ? እንግዲህ ያው በስልክ እሱ እንደተነገረኝ እንደሆነ 800,000 ብር አካባቢ 800,000 ብር አካባቢ ተከፍሎ ምንድነው ያሰብከው በሰዓቱ? 8,000 ብርስ እንደዚህ አይነት ስራ በ8,000 ብርስ ይሰራል? 800,000 ብር የሚያክል ነገር ስትወስድ እንዴት ወንጀል መሆኑ አልገባ? ብዙ አካላት እዚህ ውስጥ ይኖራሉ ብዬ አስባለሁ። እነማን ናቸው እዚህ ውስጥ ያሉት? ይህንን የሚያክል ገንዘብ በሰው ለመንከባከብ ብሎ እንደዚህ ሰው የሚመድብ ሰው የለም እንደዚህ ለግድያ እንጂ። ግን ከግድያው ጀርባ ግን ከሱ ጀርባ ደግሞ ያሉ እጅግ በጣም አደገኛ ሰዎች እንዳሉ ግን እጅግ በጣም እርግጠኛ ነኝ፣ ይሰማኛል። በጣም አደገኛ ሰዎች እንዳሉ ምንም የምናገረው ነገር የለ። እሱ ራሱን ከጥፋተኝነት ለማግለል የተናገረው ነገር ሊኖር ይችላል። እንግዲህ እኔም እየነገርኳችሁ ነው፣ እሱም ነግሯችኋል። እንግዲህ ማመን ያለባችሁን ማመን የናንተ። አንተ አሁን ለምሳሌ ቀለል ያሉ ነገሮችን ልጠይቅ። አስተማሚነት ሰርተህ ታውቃለህ? ምን ማለት ነው? ራሱን ከጥፋተኝነት ለማዳን ያንተ ስራዎች አይደሉም እነዚህ? አላረኩም ነው እንግዲህ ራሱን ነፃ። እኔ እንደዛ ነው ጥሩ ስራ እንጂ እንደዚህ አይነት ስራ ሰርቼ አላውቅም። በትራስ አፍነህ ልገለው የነበረው ናቲን አንተ ነህ? እኔ ልገለው አላሰብኩም። እኔ እና ልታጫውተው ነው በትራስ አፍነህ? ይዘነው ልንወጣ ነበር አልከው እኮ። አየህ መስፍን በቀጥታ ናቲን እንድታጠፋ በእህት በኩል ገንዘብ ሰጥቶ ይላካ እሱ። ይሄን ነገር እንዴት ልታውቁ ቻላችሁ? አንተ የምታውቀው ነገር አለ እንዴ? ከሱ ጋር አይደለም ከኔ ጋር አውራ። ምንም አይነት እኛ ወደ ኋላም የምንልበት ምክንያት የለም። ቀጥታ ትወስደናል። እሺ ትሰማኛለህ? የመጨረሻ እድል ነው የምሰጥህ። የመጨረሻ እድል ነው የምሰጥህ። ለምን እኔን ታስጨንቀኛለህ? ምንም ነገር አልሰማም። ትወስደኛለህ። መስፍንን ፈልገን ነው እዚህ ድረስ የመጣ ነው። የመስፍን አጋዥ ነሽ? የመስፍን ቤት ሰራተኛ? አዎ ነኝ። ግን ምን ፈልጋችሁ ነው? አዎ መስፍንን ፈልገን ነው የመጣ ነው እኮ ቤት የለም። ስለዚህ እቤት ታስገቢናለሽ። ወይኔ አምላክ ሆይ ምን ጉድ ውስጥ ነው የገባሁት? ጋሼ የለም፣ እቤት የለም እኮ እኛ ማን ያለው አሁን ቤት? እትዬ አለች። እትዬ ብቻ ነች። እሷን ታገናኝናለሽ። ምን አውቃለሁ እኔ። ኧረ በእናትህ ቆይ መጀመሪያ እሺ እኔ ልግባ። መጀመሪያ እዚህ ቆዩ። እሺ ክፈቺ። እኔ ግቢውን ብቻ እንድትከፍቺ ነው የምፈልገው። እሺ ግን ተረጋጉ። ምንድነው የተፈጠረውን ነገር ግን ብትነግረኝ ጥሩ ነው። መስፍን ራሳችሁ ጨርሱ። እኔ መስፍን አላውቅም። ነፍሰ ገዳይ ነሽ። እኔ ምንም አውቀው ነገር የለም። እሺ እዚህ ጋር ምንድነው እናደርገው? እዚህ ውጭ ላይ ጥንቃቄ ማድረግ ስላለብን እዚህ ውጭ ላይ የምትሆኑ ሰዎች ትኖራላችሁ፣ ውጭ ላይ ትሆናላችሁ። እዚህ ቦታ ላይ እዚህ ሰፈር ላይ የሚደረግ ማንኛውንም አይነት እንቅስቃሴ ካያችሁ ቶሎ መደወል ነው። ውስጥም ግቢ ውስጥ ጥበቃ እናደርጋለን በደንብ። ከዚህም ባለፈ የህግ ሰዎች ጋር በደንብ ቀረብ ብላችሁ ከነሱ ጋር እየተነጋገራችሁ ምንም አይነት መስፍንን የሚያሳይ እንቅስቃሴ እዚህ ሰፈር ላይ ከተደረገ ቶሎ ሪፖርት አድርጉ። ውስጥኛ ሴትዮዋን አዋርተን ቀጥታ መስፍን ያለበትን ቦታ እንድትጠቅመን እናስገድዳታለን። ስለዚህ እናንተ እዚህ ውጭ ላይ ሆናችሁ ማለት ነው ምንም አይነት እንቅስቃሴ ቢደረግ ቶሎ ነገሩ ውጭ የምትሆኑ ሰዎች፣ እኛ ደግሞ ውስጥ ሆነን ስልክ የሚቀበል ሰው ይኖራል፣ ካሜራ አጠገብ ሚኖር ሰው ይኖራል። በዚህ ሰዓት ምንም አይነት እንቅስቃሴ ሊያደርግ ይችላል ይሄ ሰውዬ። ስለዚህ ጥንቃቄያችን ከፍተኛ ነው መሆን ያለበት። እሺ እንደሌላ ጊዜው ማንም ሊያመልጠን አይገባም። አንድም ክፍተት መፍጠር የለብንም። የኛ ሰው ላይ ምንም አይነት ጉዳት መድረስ የለበትም። ይሄ ሰውዬ ከዚህ ሰፈር ውጪ ማምለጫ የለው፣ መሄድበትም ቦታ የለው። ስለዚህ ሁላችሁም በንቃት ተጠንቅቃችሁ ጠብቁ። እዚህ የምትሆኑ ሰዎች እዚሁ እናንተ እዚሁ ነው፣ እኛ ደግሞ ውስጥ ገብተን እንደዋውል። እሺ በየደቂቃው አዲስ ነገር ካለ በየደቂቃው ደውሉ። እሺ እሺ እንግዲህ በድጋሚ ነግሬሽ ነበረ እንዲህ አይነት ቀንም እንደሚመጣ አንቺም ተጠብቂያለሽ ብዬ አስባለሁ። እኔም ስነግርሽ ነበረ በስነ ስርዓት አዋሪኝ ስልሽ ነበረ። በስነ ስርዓት ልታዋሪኝ ፈቃደኛ ያልሆንሽው አንቺ ነሽ። አሁን ግን ደግሜ ነግርሻለሁ፣ የመስፍን ጉዳይ አብቅቶለታል። መስፍን ይገባል ተብሎ የሚታሰብባቸው ቦታዎች እንዳለ በእኛ ሰዎች ቁጥጥር ስር ናቸው። መንግስት ምንድነው ማላቀም? እኔ ስለመስፍን አላውቅም። ልጆቼን ይዞ ከሄደ 2 ወር አልፎታል።
መስፍንን እያለ በየቀኑ በጣም ብዙ ሰው ነው የሚመለ እኔ ምን ላርግ ጌታ አንተም እየመጣ ጨቀጭቀኛለህ በጣም ብዙ ሰው እየመጣ ጨቀጭቀኝ ምን ላርግ እስቲ ንገረኝ እስቲ እኔ ቢኖር እኮ አሳውቅ ነበር ባቀው ነግረ ነበር እኔም እንደዚህ ከምሰቃይ እየመጣችሁ ከምታስጨንቁኝ መግቢያ መውጫ ነው ያጣሁት እኔ ይኸውልሽ ምነግርሽን ነገር በትክክል ስሚኝና በስነ ስርዓት መልስ ስጪኝ ይኸውልሽ አንቺ ጋር አደረን ማለት ይቻላል እኮ ትናንትናም እስከ ማታ ድረስ ስንነጋገር ነበር እዛ ፖሊስ ጣቢያን በነበረን ቆይታ ብዙ ስናወራ ነበር አይደል ተናግሬያለሁ እኮ አንተ ልትሰማኝ አልፈለክም ልትሰሙኝ አልፈለጋችሁ ሁላችሁም እኔ ስለመስፍን አላቅም ባቅ እኔ ለምን እንደዚህ ከምሰቃይ ነግሬ ካልገላገልም እንዴ እኛ አንቺን ማሰቃየት ፍላጎት የለንም ምንም አይነት ፍላጎት የለንም ምንም አይነት ኢንቴንሽን የለንም መስፍን ግን ለመጨረሻ ጊዜ የታየው እዚህ ቤት ነው ካንቺ ጋር ነው የሰፈሩ ሰው አያቀንም ብላችሁ አስባችኋል እናንተ ነገር ግን ብዙ ነገር ስለዚህ እዚህ ቦታ ላይ እንደሚገኝ ሰምተናል አረጋግጠን ካየሁት ሁለት ወር ነኝ ካየሁት ነገርኩክ እኮ ደጋግሜ ምንድነው የምትዩ እንዴት ካየሁት 2 ወር ነው ማለት ምን ማለት 2 ወር በላይ አልፎኛል እኔ እሱን ካየሁ ልጆቼን ይዞ ሄዷል እኔ ምንም አድራሻ የለኝም ምንም ሽኔት ነው ይዞ ሄደው እሱንም አላቅም ቢያሳየኝ ደስ ይለኝ ነበር አይሽ አይደለ እኛ ስለዚህ ቤተሰብ ማናቀው ነገር የለም የመስፍንን ጉዳይ የህግ ሰዎች እስከ ጥልቅ ድረስ ገብተው ነው የሚያውቁት አሁን ልጆቼን ይዞ ሄዷል የምትዩ የት ነው ይዞ ቢሄደው አላቅም ልጆቼን የት እንዳደረጋቸው አላቅም እኔ ደግሞ ልንገርሽ ልጆችሽ የት እንዳሉ ሻሸመኔ ቤተሰቦችሽ ጋር አንቺ ነሽ ወስደሽ እዛ ያስቀመጥሻቸው እኔ ጋር ምንድነው የምትዩ እኔ ምንም የማውቀው ነገር የለም አንተ እንዳዲስ ነው እየነገርከኝ ያለከው ቋው ጋር ላገናኝሽ ይችላል እኔ እንዳዲስ ነው እየነገርከኝ ሆን ብለሽ ወደዛ ያስሸሸሽው እኔ ምንም የማውቀው ነገር የለም አንቺ ነሽ ያሸሸሻቸው ነገርኩ እኔ በጣም ደጋግሜ ነግሬያለሁ አይደል በጣም ብዙ ቀን ተመላልሰ ነግሬያለሁ ምንም እንደማላቅ አሳውቄያለሁ አይደል ልጆቼንም ቢሆን እኔ አንተ ነገርከኝ እሱን ደውዬ ማረጋገጠው ነገር ነው አንተ ነገርከኝ እኔ ቤተሰቦች ጋር ራስሽ ኮነሽ ወስደሽ ያስቀመጥሻቸው እኛ ያንቺን እንቅስቃሴ ማናቅ ነው እንደሚመስልሽ እንዴት ታውቃለህ ሲጀመር ነው ታውቃለህ እኔ የማደርገው ነገር የተለየ ነገር አላደርግም በቃ ኖርማል ህይወቴን ነው የምኖረው በቃ የቀን ተቀን ውሌን እኖራለሁ በቃ ኖርማል ህይወትሽ መቀጠል ትፈልጊያለሽ እንዴ በደንብ ነው የምፈልገው እንጂ መስፍን የት እንዳለ ንገሪንና ኖርማል ህይወትሽን ኑሪ ከዛ ባለፈ ባንቺ የቀጥታ ትእዛዝ ነው ወንድምሽ እስር ቤት የገባው ይሄንን ታውቂያለሽ የሰራሽውን ወንጀል ታውቂያለሽ ስታጂ እንደነበር ታውቂያለሽ ናቲን ለማስገደል የተሞከረው ባንቺ በኩል ነው እስከዛሬ ድረስ መስፍን ባንቺ በኩል ወንጀል ሰርቶ አያውቅም ነበር አንቺ ንጹህ አድርጎ ነበር እስከዛሬ ድረስ ያስቀመጠው ምንም ነገር ተገኝቶብሽ አያውቅም ነበር አሁን ግን መጨረሻው ስለደረሰ አጠገቡ ያለሽ ሰው አንቺ ብቻ ስለሆንሽ አንቺ ብቻ ስለቀረሽው ባንቺ በኩል ይሄንን ወንጀል ሰርቷል ማይሆን ወንጀል እየወነጀልከኝ ነው ታውቃለህ አይደል በቃ ያልሰራውትን ሰርተሻል ያልከኝ ነው እኮ ሰርተሻል ይሄን አድርገሻል እኔ ማላቀውን እኔ አውቃለሁ ያልክ እኮ ነው እስከኔ በላይ ያወቅክ እኮ ነው አንተ ከንቲ በላይ ያወቅን ምን ልትይን ፈልገሽ ነው እኛ እኮ በመስፍን ጉዳይ እኮ እማናቀው ያልገባንበት ያልደረስንበት መረጃ የለም ይሄ ሰውዬ ያውቀቱለታል እንዳበቃለትም ያውቃል አንቺም ጭምር ታውቂያለሽ ልጆቻችሁን ለማሸሽ እየሞከራችሁ ያላችሁት እሱ ከሀገር ሊወጣ የሞከረበት መንገድ እንዳለ ሁሉንም ነገር የሚሰራው አንቺ በመታቂበት መንገድ ነው ሳታቂ አይደለም እንዲህ የሚደረገው አሁን እኔ ሌላ ሰጣ ገባ አልፈልግም መስፍንን እዚህ ቤት አተነዋል ከዚህ ቤት ውጪ መቀመጫ እንዳለው አሁን ነው ማቀው ስለዚህ የት ነው ይሄ መቀመጫው ደጋግሜ ነገርኩ አይደል ደጋግሜ አሁን ስንት ደጋግሜ ነገር ስንት ቀን ተመለስ ደጋግሜ ነገር ስለመስፍን እኔን አጠይቀኝ እኔ ስለመስፍን ምንም የማውቀው ነገር የለም ልጆቼን ይዞ ሄዷል እኔ የት እንዳለ አላውቅም አሁን ማይሆን ወንጀሎች እየወነጀልከኝ ነው ወንድምሽና ሳስረሻል ምናምን እያልከኝ ነው ምንም የማውቀው ነገር የለም ባቀው ናቲ እንግዲህ ያታቂም መስፍን ወንጀለኛ እንደሆነ አንቺ መቼ ነው ያወቅሽው እኔ ወንጀለኛ እንዳልሆነ ነው የማውቀው እኔ ንጹህ ባሌ እንደሆነ ነው የማውቀው ከወንጀል ነፃ እንደሆነ ነው የማውቀው እኮ አየሽ አይደል መስፍን ግን ወንጀለኛ ነው ይሄንን ደግሞ ለወራት ከዚህ በፊትም አንቺ ጋር እኔ የህግ ሰዎች ጋር አውርቻለሁ አንቺ ጋር መተው እንደሚያውቁ ደረሽበታል ለመስፍን በጣም ብዙ ነገር እንደሸፋፈንሽለት አንቺ ጋም ብዙ ሰዎች ተመድበው የሆነ ግንኙነት ምንም አይነት ግንኙነት ሳታሳይ ስቀሪ ነው አንቺን ለጋቄ የተደረግሽው አሁን ግን በቀጥታ ወንድምሽን እዚህ ወንጀል ውስጥ ስለተገኘ ነው የተመጣብሽ አሁን እኮ በጣም ይወነጀልከኝ ነው እኔ ከማውቀው በላይ በቃ ወንጀለኛ ነሽ ያልከኝ እኮ ነው መስፍንም መስፍን አላቅም እንዳላብራራለ ወንጀለኛ ይሁን ባለቤቴ እንደሆነ ነው ማውቀው ከዛው ውጪ ሌላ ነገር ይሄ ሁሉ ሀገር የሰማው ህዝብ ያወቀው ወንጀለኛ መሆኑን ያወቅሽ አሁን ምንድነው ልትይን የምትሞክሪው
3 ወር አለፈው እኮ ይሄ ሰው እየተፈለገ ወንጀለኛ እንደሆነ እኮ አገር ያውቃል፣ ሚዲያ ያውቃል፣ ህዝብ ያውቃል። ምንድነው አሁን አንቺ በዚህ ባለቀ ሰዓት የገዛ ቤተሰቦችሽ ያውቃሉ። ምንድነው በዚህ ሰዓት ለሱ ለመሸፈን የምትሞክረው? የሸፈንኩኝ አይደለም ወንጀለኛ እንዳልሆነ ግን አውቃለሁ። ምንድነው ወንጀለኛ? ምንም ወንጀለኛ አይደለም። አንተ ነህ እየወነጀልከ ያለው ወንጀለኛ ነው። የሚዲያ አውራ ምንም ያውራ እኔ የማውቀው ነገር የለም። በቃ አንተ ነህ እየነገርከኝ ያለው ወንጀለኛ እንደሆነ ሁሉ ነገር። እንኳን ስንተኛ ቤት ነው የቀየርሽው በዚህ 3 ወር ውስጥ? አከራዮች እያባረሩኝ እኮ ነው እንጂ እኔ መቀየር ፈልጌ አይደለም። ያው ከልጆች ጋር ስለማይመች አከራዮች እያባረሩኝ ቤት የምቀይረው። በዚህ 3 ወር ውስጥ ራሱ የቀያየርሻቸው ቤቶች ብዙ እንደሆኑ እናውቃለን። ልጆቼ የሉም እኔ ጋር እያልሽኝ ነበር። አሁን ምንድነው የምትይኝ? እኔ አሁን ካንቺ ጋር ሌላ ጉንጭ አልፋ ነገር ውስጥ መግባት አልፈልግም። ይኸውልሽ እኔ ደጋግሜ ነው የምነግርሽ፣ አሁን የመስፍን መጨረሻ ነው። ከዚህ በላይ መስፍን ምንም ማድረግ አይችልም። ምንም ማድረግ እንደማትችሉ ደግሞ የምታውቂው የመጨረሻ ጥይታችሁን ተኩሳችኋል። የገዛ ወንድምሽን እሳት ውስጥ ከተሽዋል። አየሽ፣ ከዚህ በኋላ ሰው ይላችሁ ማንም እሺ ብሎ የሚታዘዘው ሰው የለም። ከዚህ በኋላ መስፍንን የሚጠብቀው ሞትና ሞት ብቻ ነው። ስለዚህ በስነ ስርዓት መስፍን ያለበትን ቦታ ንገሪኝ። በጣም ደጋግሜ ነገር ያለው እኔ ስለ መስፍን ምንም እንደማላቅ እየነገርኩ ነው። ምንም ነገር አላቅም እኔ ስለ መስፍን ምንም። ልጆችሽን ማሳደጋት አትፈልጊም? ምንም አማራጭ እንደሌላችሁ አየሽ። ለራስሽም ለልጆችሽም ፓስፖርት ለማውጣት ያደረግሽው ሙከራ ከሽፏል። ይሄንን ትክጃለሽ? የምትለኝ ነገር እኔ እንደ አዲስ ነው እየሰማው ያለሁት እኮ። ምንም የማውቀው ነገር አንተ ነው እየነገርከኝ። አየሽ፣ አንቺ ፓስፖርት ለማውጣት የሄድሽበትን ህገወጥ እንቅስቃሴ እንዳለ አውቀናል። አስቸኳይ ፓስፖርት ምናምን ፈልገሽ ከሀገር የምትወጡ ምናምን መስሎሽ ነው? አትችሉም። ከመስፍን ጋር የተነካካ አንድም ሰው እዚህ ወንጀል ውስጥ ያለ የት? እሺ እሷን እዚህ ቁጭ አድርጋ እሷ ጋር ሾመሽ። የታ የት ነው? የት እስቲ ማን አለ? በዛ በኩል ማን አለ? እሺ ያኛውሳ? ያኛው ተይዟል መሰለኝ። ተይዟል? አለ ተይዟል። ያኛው ደውሉ እስቲ እዛኛው ጋር ደውሉ። ጫካ ውስጥ ነው የገባው። እሺ ተረጋጉ፣ ቆይ ተረጋጉ። እየተከተሉት ነው። አሉ ከኔ ጋር ሰዎች። መውጫውን የሚያውቃለ የጫካውን መውጫ በመውጫ በኩል ግማሾቻችን መሆን አለበት። አስደውለኝ፣ ስልክ አዘጋጅልኝ እነዛኛዎቹ ጋር። እየፈለጋችሁ እያንዳንዱ ቦታ እሺ። ተበታትነን እንፈልገው እሺ።
በየአቅጣጫው ተበታተኑ። ጫካ ውስጥ የሆነ ነገር ካያችሁ እንትን በሉ። እነዛ ጋር ደግሞ እየደወላችሁ ስልኮቻችሁን ያዙ። ና አንተ ከኔ በላይኛው እንዲመጡ ነገራችሁ በላይኛው የፊተኛውንም ከነሱ ነገራቸው። እሺ እኛ በዚህኛው ጋር ስለምን በዛ መጣ የለም ና በዚህ ጋር ሄድ። አንድ ሰው በዚህ ጋር ሄድ። ምንም የለም። ላለፉት 2 አስርተ ዓመታት በመንደር 1 መንደር 2 እና መንደር 3 ደረጃቸውን የጠበቁ መንደሮች ገንብተን ለደንበኞቻችን በማስረከብ የካበተ ልምድ ያለን ጊፍት ሪል ስቴት ለኑሮ ምቹ በሆነው በመሃል አዲስ አበባ በለገሃር 4ኛውን ግዙፍ መንደር እንሆ ብለናል። በለገሃር በግንባታ ላይ የሚገኙ ቅንጡ አፓርትመንቶችንና የንግድ ሱቆችን ለአጭር ጊዜ በሚቆይ ልዩ ቅናሽ በመሸጥ ላይ እንገኛለን። ዓለም አቀፍ ደረጃቸውን የጠበቁ ባለ 1፣ ባለ 2፣ ባለ 3 መኝታ ክፍሎች ከበቂ የመኪና ማቆሚያ ጋር በልዩ ዲዛይን ለሽያጭ አቅርበናል። ይምጡ፣ ገዝተው በሚያተርፉበት የዕድሜ ልክ ኢንቨስትመንት ተጠቃሚ ይሁኑ። ሪል ስቴት ይኸውና እንዳመልጥ ሩት ማን ነው የላከ? ልጅ ሴት ነው። እኔ አላውቅም ልጅ ያለበት አብረን ነው ስንሮጥ የነበረ። ለምንድን ነው እዚህ የመጣችሁት?
ምንም በቃ የሆነ ሰው ልንወስድ ነበር የመጣነው። ማንን ልትወስዱ ነው የመጣችሁት? የሆነ ሴት ያምጡ ተብለን ነው። እኔ ምንም ማቀው ነገር የለኝም። ማን ነው የሚያውቀው? ልጁ ነው የሚያውቀው። እኔ ምንም ማቀው ነገር ምንድነው? እዚህ ምን ልታረጉ ነው የመጣችሁት? በስነ ስርዓት ተናገር። ሌላ ነገር ውስጥ እንዳገባ። ምንም ነገር ማቀው የለም። ኧረ አትምቱኝ። እኔ ምንም ነገር ማቀው የለም። ሰው ልወስድ ብቻ ነው የመጣሁት። ማንን ነው የምትወስዱት? የሆነ ሴት አለች ነው ያሉኝ። እኔ ማን ነገሩኝም አላውቅም። በቃ የሆነች ልጅ አለች ይዛችኋን ነው ምናምን ብሎ በትክክል ብትናገር አይሻልም? ማን ነው የላከ? ማን ነው የላከ? የላከን ሰው ንገረኝ። የላከን ሰው ንገረን። ጊዜ እንዳናጠፋ። እኔ ምንም አላውቅም። እዚህ ጊዜ አናጠፋ። እኔ ምንም አላውቅም። እውነቴን እኮ ነው የምነግርህ። እንዴ ኧረ ለምንድን ነው እኔ ማተው እናገራለሁ ሲል አልነበር? እንዳሁን ተናገር። ብትናገር አይሻልም? ቶ እንዳመተው ብቻ አንተ ይኸውልህ ሰውዬ ያለቀ ነገር ነው። መስፍን ነው የላከ? መስፍን ነው የላከ ወይ? ተናገር። አዎ መስፍን ነው የላከኝ። እሺ በቃ ልጁ ሴት አለ? እኔ አላውቅም። ወዴት ነው እየሮጣችሁ የነበረው? ወደዛ ነው በቃ ስንሮጥ ተለያየ መንገድ ላይ። ሴትዮዋን ይዛችኋት የት ነው የምትሄዱት? የት ነው አድርሷት የተባላችሁ? መስፍን መንጋምጡ ብቻ ነው የተባልነው። እኔ ምንም አላውቅም። ምንም ማውቀው ነገር የለም። በስነ ስርዓት ተናገር ሰውዬ። የመጨረሻ እድል ነው የምሰጠው። የት ነው ያለው መስፍን? የት ነው ያለው መስፍን? አላውቅም። መስፍን የት እንዳለ ነው። ተናገር። ልጁ የት ነው ያለው? እኔ ምንም አላውቅም። እሱ ነው ሁሉ ነገር የሚያውቀው። እኔ የት እንደሄደ አላውቅም። አብረን ነበር የምንሮጠው። የት እንደሄደ እንጃ። ወዴት ነው ሴትዮዋን ይዛችኋት የምትሄዱት? እኔ እንጃ። እሱ ነው ሁሉንም ነገር የተነጋገረ። የት አለ? እሺ ልጁ የት ነው? እሺ የምትገናኙት ምን ነው? ኧረ እኔ ምንም አይደለም። በቃ ለስራ ነው የመጣው። ለስራ የት ነው የምታውቀው ልጁን? እሺ ምንም በቃ በስራ ነው የተገናኘ ነው። የት ስራ ነው? ሰፈር አካባቢ። የት ነው? ቶሎ ተናገር። ጊዜ ይገላል እንዴ? አትነሳው። ተነስ። የት አለ ልጁ? ልጁ የት አለ? እሺ የት ነው የሚሄደው? አትምቱኝ። ኧረ ስለ ወንድ ልጅ አምላክ ቶ እንትን እንዳትለው። ና ቀጥታ ልጁ ጋር ትወስደናለህ። ቀጥታ ልጁ ጋር ትወስደናለህ። ቀጥታ ልጁ ጋር ትወስደናለህ። ወይ እናንተ ማን ናችሁ ደግሞ? ዝም ብለህ የት ነው? የት ነው? ፖሊሶቹ ጋር ደውላላ ላይ ይኖራሉ። ኧረ ፖሊሶቹ ና እናገራታለህ ሁሉንም ነገር። እኔ ምንም እኮ አላውቅም። ታወጣለህ ዛሬ መስፍንን ካለበት ቦታ። እኔ መስፍን አላውቅም። ብር ብቻ ስለሰጠኝ ነው መጣው። ና ቀጥ ብለህ መኪናው ይኸውና ዝገባው። ና ግባ ግባ። ሴትዮዋም እዚህ ናት አለች። እሺ እሺ ከዚህ በላይ መሰቃየት አትፈልግም? ስለዚህ መስፍን የት እንዳለ እየመራ ትወስደናለህ። አንተ ምን የምታውቀው ነገር አለ? አንቺ አርፈሽ ቁጭ በይ። ለምን አንቺ አርፈሽ የሚያውቀው ነገር የለም ማለት ታስጨንቀዋለህ ልጁን? እሱ ይንገረኝ። ምንድን ነሽ አንቺ? እንዴት ምንድን ነው? መስፍን የት ነው ያለው? መስፍን የት ነው ያለው? እኔ ምንም ነገር ካላደረጋችሁ የምታውቀው ነገር አለ ወይ? እኔ መኖር እፈልጋለሁ። የፈለገውን የምታውቀው ነገር አለ አንተ ስለመስፍን? ይኸውልሽ እኔ ለገንዘብ ነው የመጣሁት። ከዚህ በኋላ ምንም ነገር አልፈልግም እኮ። ስለመስፍን የምታውቀው ነገር አለ ወይ? ይኸውልህ አባስ እኔ ምንም አታርጉኝ። ሊያድንሽ መምጣቱ ነበር እሱ በቤት። ይኸውልሽ ያውቀዋል እሱ የሚለቀም። ይኸውልህ እኛም አልለቀም። መስፍን አይለቀኝም ብለህ ባትናገር ባታሳየን እኛም አልለቀም። እሺ ይሄንን አውቀህ ግባበት። ምርጫው ያንተ ነው። እሷን አምነህ ገደል መግባት ይሻላል ወይስ ከኛ ጋር መተባበር? አብሮክ የነበረው ልጅ የት ነው ያለው? እኔ የት እንዳለ አላውቅም። ለስራው ብቻ ላይ ተገናኘ ነው። አሁን ወዴት እንዳለ ራሱ አላውቅም። ይኸውልህ እሱ የሮጠው ልጅ መስፍንን ከኛ እጅ ቢያወጣ ቢያመልጠን መስፍን ከዛሬ ቢያልፍ ካንተ ራስ አልወርድም። አብሮክ የነበረው ልጅ መረጃ እንዳይወጣ ስለምፈልግ እሱን ማግኘት እፈልጋለሁ። የት ነው የሚሄደው? የት ነው የሚሄደው? የት ነው የሚሄደው? እሱ የት እንደሚሄድ አላውቅም። እኔ ብቻ በቃ በምንድን ነው የምትተዋወቁት? ለስራ ነው የደወለልኝ። በቃ ለስራ መጣን። 50 ሺህ ብር ይከፈላችኋል። እሷን እንድናመጣ ብቻ ነው የታዘዝነው። ሌላ ምንም አውቀው ነገር የለም። ይኸውልህ አሁን ምንም ማወላወል አያስፈልገውም። የት ልትወስዷት ነበር እሷን? እሱን እንድትነግረኝ እፈልጋለሁ። እኔ ምኑንም አላውቅም። በቃ አምጧት ብቻ ነው የተባለው። እሷን ማምጣት ነው የኛ ስራ እኮ። የት ነው የምትወስዳት? ከዚህ ከቤቷ አውጥታ የት ልትወስዳት ነበር? የሆነ ቤት አምጦ የተባለበት ቤት አለ። ወደዛ ነው የምንወስዳት። የት ነበር የምትወስዳት? እኔ ምንም አላውቅም። ልጁ ነው በቃ ሁሉንም ሎኬሽን የሚያውቀው። ሁሉንም የት ነበር የምትወስዳት?
እኔ ምን አውቃለሁ እሷ ታዘነው አይደል ያመጣው ጠይቃት መስዋ ታውቂያለ እንዴ አንቺ የት ነው ያለው መስፍን ያለበት እንደማላቅ ነግሬያለሁ ደጋግሜ ነግሬያለሁ አይደል መስፍን የት ነው ያለው ደጋግሜ ነግሬያለሁ የት እንደማላቅ ይኸውልሽ ከዚህ በላይ እናንተ የምታገስበት አቅም የለኝም ይኸውልሽ የመጨረሻችሁ ነው ነግሬሃለሁ ይሄ ሰውዬ ዛሬ መጨረሻው እንደሆነ አውቃለሁ እንዳለቀለት ታውቂያለሽ አንቺ እንዳለቀለት ታውቂያለሽ ስለዚህ አሳልፈሽ ብትሰጪኝ ይሻላል ነገርኩ እንደማላቅ ነገርኩ ሰውዬ እኔ ካንተ ጋር ማውራው ነገር የሚያውቀው ነገር የለም ዝም በሽ ከዚህ በኋላ አንድ ቃል እንዳታውጪ ነገርኩ የሚያውቀው ነገር የለም ለአንተ የሚጠቅም ይኸውልህ ራስን ነፃ ማውጣት ነው ስለዚህ የት ነበር የምትወስዳ እኔ እኮ ምንም አላቅም አልኩ በቃ ተከፈለኝ መጣው ምን አውቃለሁ እኔ ምንም አያውቅም አጨቅጭቀው ልጅ ምንም አያውቅም አልኩ አይደል እንዴ ኦኬ አንተ የምትፈልገው የመስፍንን ወንጀሎች እንዳለ መሸከም ነው እኔ መስፍን የምን ወንጀል ነው እኔ እኮ ምንም አላቅም ወንጀል ቢሉት ወንጀል አይደለም እሺ መስፍን አጋች ነው መስፍን ገዳይ ነው መስፍን ሰው አስደፍሯል መስፍን ያላደረገው ነገር የለም እሺ ይሄ ሁሉ ወንጀል አንተ ላይ ነው የሚጣመጣመው ምን ማለት ነው እኔ ምን አውቃለሁ አንተ ነው ያገኘው እኔ ባላማ እስከ መጨረሻ አልተው እኔ ምንም አውቀው ወንጀል የለም በቃ ለዚህ ስራ ነው የተገናኘ ነው ስለዚህ ይኸውልህ ራስን ነፃ ማውጣት ትፈልጋለህ ራስን ነፃ ማውጣት ትፈልጋለህ አፈልጋለሁ የምትፈልግ ከሆነ ይኸውልህ የመጨረሻ እድል ነው የመጨረሻ እድል ነው ራስን ማስመለጥ ከዚህ ወንጀል ራስን ነፃ ማውጣት የምትፈልግ ከሆነ መስፍን የት እንዳለ ንገረን ይኸውልህ እኮ ነገርኩ እኔ ምንም የሰራሁት ወንጀል የለም በቃ ወንጀል አልሰራም ማለት መስፍን ግን ልኳል የት እንዳለ ታውቃለህ እሱም ብቻ ተናገር እሺ ከየት ነው የላከ የነው እየጠበቀ እኔ አላቅም ልጁ ነው የላከኝ አታስጨንቁ ምንም የሚያውቀው ነገር የለም እኮ አንቺ አርፈሽ ተቀመጪ ከዚህ በኋላ አንድ ቃል ብታወጪ ማለት ነው አሳልፌ ነው የምሰጠው ይኸውልህ እኔ ለመጨረሻ ጊዜ ነው ለአንተ እድል የምሰጠው መሰቃየት ነው የምፈልገው ምንድነው መሰቃየው እኔ ምን አጠፋው ይሄንን ሁሉ ወንጀል ራስ ላይ ነው መጠምጠም የምፈልገው እኔ ምንም ወንጀል አልሰራሁም ማትፈልግ ከሆነ በሰላም መስፍን የት ሆኖ እንደላከ አሳየን መስፍንን አገናኘን ከዛ ራስን ነፃ አውጣ ካለበለዚያ ግን ይኸውልህ ህይወት ነው ሲሆን የሚሆነው እኔ ምንም የሰራሁት ወንጀል የለም በቃ እዚህ መጣና እዚሁ ነው ያዛኝ በቃ በጣም ጥሩ ነው የት ሆኖ ነው መስፍን የላከ መስፍን የት ሆኖ ነው እኔ አይደለም ልጁ ነው ሲነጋገር የነበረው ሰውዬ ይኸውልህ የመጨረሻ እድል ነው ነገር የለም የመጨረሻ እድል ነው የማውቀው ነገር የለም የመጨረሻ እድል ነው የምንሰጠው ይኸውልህ ከዚህ በኋላ ለሚደርስብህ ነገር አይመለከተኝም ስለዚህ መስፍን የት ነው እሱም ብቻ ተናገር እኔ የት እንዳለ አላውቅም ቤቱን ብቻ ላሳየሽ እሺ የት ነው ያለው ዝም በል ቶሎ በል ና ታሳያለህ እሺ አሳያለሁ ትነግረናለህ ሁሉንም ነገር ትነግረናለህ እኔ ሁሉንም ነገር ነግራችኋለሁ ምንድነው የምትናገረው አይለቅህም መስፍን አይለቅህም ታውቃለህ አይደል መስፍን ያበቃለት ሰው ነው በዙሪያው አንድ ሰው የሌለው ሰው እንደሆነ እናውቃለን ከዚህ በኋላ መስፍን ምንም ያመጣው ነገር የለም ስለዚህ አንተ እየመራህ ትወስደናለህ እሺ ወስዳችኋለሁ ግን እኔ ምንም አታደርጉኝ የት ነው የምትወስዳቸው አንተ ቤቱን አሞሽዳቸው የት ወስዳችኋለሁ እኛ እንሙት ታዲያ እኔ እንሙት አይለቅህም መስፍን ታውቃለህ አይለቅህም ምን አይነት ችግር ውስጥ ነው የሚያዋጣው ለአንቺም ጭምር ነው ይሄንን የምነግርሽ መስፍንን አሳልፎ መስጠት ነው ዛሬ እኛና ለመተባበርሽ ነገ ያስጠይቅሻል መስፍን እኔ ማላቀም እሱም ማያቀም እየደወለልን ነው ደውልለታለሁ ሉል እየደወለልኝ ስለዚህ ይኸውልህ አሁን አንተ ምንም እንዳታቅማማሽ ምንም እንዳታቅማማ ቀጥታ መስፍን ያለበትን ቦታ አጠቁመን ራስን ነፃ አውጣ እሺ ምንም የሚያውቀው ነገር የለም እንዳትናገር አንተ አይለቅም ቤቱ ድረስ ወስዳችኋለሁ ግን ምንም ማን አለ ከሱ ጋር ማን አለ እኔ ማን እንዳለ አላውቅም ግን ቤቱን ብቻ አሳያችኋለሁ እኔ መጥቶኝ ከሆነ ማለት ነው እሺ አሁን በዚህ ሰዓት እሷን ይዛችኋት ልትሄዱበት የነበረበት ቦታ ነው ያለው መስፍን አው እዛው ነው ያለው ከዛ ነው የመጣው አው ከዛው ነው ቤት ውስጥ ማን አለ አንተ ዝም በል ተው አንቺ አርፈሽ ቁጭ በይ አርፈሽ ዝም አድርጉልኝ ሴትዮ አይለቀውም ያውቃል እሱ ተው ዝም በል ተው ነግሬያለሁ ተኝ ምንድነው የምፈልጊው ከእኔ ምንድነው የምፈልጊው በምን ቀን አወቅኳችሁ በፈጣሪ ይኸውልህ ወንድሜ ራስን ነፃ ማውጣት ነው አይደል የምፈልገው አንተ እየመራህ ትወስደናለህ አንተ ላይ ምንም የሚደርስ ነገር የለም እሺ መንገዱን በስነ ስርዓት ትመራናለህ ከመጀመሪያ እስከ መጨረሻ ይኸውልህ ምንም እንዳይደርስብህ ከፈለክ
ጥንቃቄ ማድረግ ያለብን ቦታ ካለ መደረግ ያለበት ነገር እንዳለ ትነግረናለሽ። እኔ ሁሉንም እነግራችኋለሁ። ብቻ ነው ምንም አታርጉ። እኔ ከዚህ ነገር ውስጥ ብቻ መውጣት ነው ፈልገው። ወይኔ ያሳየናል ምን አይነት ችግር ውስጥ እንደገባው። ወይኔ ድልሽ ምን አለ አርፌ ቁጭ ብል ኖሮ ብሩስ ቢቀርብ። እየመጡ ነው ከኋላ አሉ። ምን አይነት ወንጀል ጋር የተነካከሩት? ሁሉም ዝግጁ ነው አይደል? ለነሉል ማሳወቅ አለብን። እየመጣን ነው። ቦታው መታወቁን ሉል ማወቅ አለበት፣ መምጣት አለበት እሱ። ስለዚህ ነሉል ጋር ይደውል ዶላር እነሱ ጋር ቢደውል ይሻላል። ሉል የት ነህ? እኔ ወደ ቦታው ላይ ያቀናው ወደ ተየመጣችሁ ማለት ቤቱን አውቀናው ነው። አዎ እኛ ጋር ያለው እየጠቆመን ነው ቤቱን። በጣም ወደ ጋርም ያሉት ተቋሞች ከተው ወደ ታለው ይደውላሉ። መንገድ ላይ ናችሁ እናንተም? እኛ ኦሬዲ እየተቃረብን ነው። እናንተ ወደ አደረሳችሁ? ቦታው ላይ እየደረስን ነው አይደል? እየደረስን ነው። እዛው ጋር እንገናኛለን። ቀድማችሁ ምናልባት ሰውየው ብዙ ሰው ይዛል አለ። ከአንተ ጋር ሰው አለ? ኃይል አለ አይደለ? አሉ አብረውክ? ደውለናል። እኛም ደውለናል። ፖሊሶቹም ከኋላችን አሉ። ስለዚህ ቦታው ላይ እንገናኛለን። ቀድመኝ ምንም ነገር እንዳታረግ እሺ? እኔም ከቀደምኩ ምንም አላረግም። አንተን ነው የምጠብቀህ። ተጠባብቀን ነው መግባት ያለብን። እሺ ሉል ናፍጥ ነው። ቆይ እሺ አትንጫጩ። ከውስጥ ሊኖር ይችላል። ዝም በሉ የሆነ ሰው ማንም የለም። ዝም በሉ ድምፅ አትረዱ። ግቢውን በደንብ ሰርቻለሁ። ፈልግ ግቢ ፈልጉ።
ይሄንን ያዘው እዛ ጋር ሁላችሁ ተጠንቀቁ መስፍን መስፍን እሺ ይኸውልህ ባሮጃችንን ይኸውልህ መስፍን ተጠንቀቅ ራስን ነው የምትጎዳው መስፍን ሁሉም ነገር አልቋል እሺ ተረጋጋ እሺ ተረጋጋ ስማኝ እሺ ዝቅ አድርገው እሱን ነገር ይኸውልህ ልናወራ ብቻ ነው መስፍን እሱን ነገር እሺ ልናወራ እሱን ነገር ጣለው ዝቅ አድርገው እሺ ተረጋጋ መስፍን እኛ ልናወራ ብቻ ነው ሁሉም ነገር አልቋል ዝቅ አድርገው እሱን ዝቅ አድርገው እሺ ተረጋጋ